በዚህ ሁኔታ ትምህርቱም በቴክኖሎጂውም በትምህርቱም በኢኮኖሚም በፖለቲካውም እንዲደቅ የተደረገ ማህበረሰብ ላይ አንድ ሰው አንድ አካባቢ በተለይ በትምህርት ደቀቀ ማለት በትምህርት ወደ ኋላ ቀረ ማለት በኢኮኖሚ በፖለቲካና በማህበረሰብ ተግባቦት ወደ ኋላ ነው የሚቀረው። ስለዚህ አማራ ላይ ያለው በአስተሳሰብ ደረጃም ፖለቲካውም በአንድነትም አሁን ወደ ኋላ የጎተተብን ይሄ ነው የሰሩት። ይህን ተከትሎ እንግዲህ እነሱ ያሉንን እነሱ የሚያሳዩንን እነሱ ለይተው የሚነግሩንን እንድንቀበል የተደረገ ብዙ ትንሽ ጥቂት የማይባል ማህበረሰብ አለን። ስለዚህ ይህን ማህበረሰብ ነው የሚሸውዱት። እንግዲህ ይህን ማህበረሰብ አሰብ የኢትዮጵያ ነበረና አሰብ በጣም ኋላ ያስቀረን በኢኮኖሚ እኛ በቢሊየን በአመት እየከፈልንበት በራሳችን ሀብት ራሳችን በቢሊየን እየከፈልንበት እየወጣነ መከላከያን ፕሮፓጋንዳ የሚሰራው ልጅ ባሪያስ የሚባለው ልጅ ምን ሲል ነበር? ከሌክዠሪየስ ነገር ጋር ነው አመሳስሎ ስለ አሰብ በጣም የብልጽግና መሀይምነታቸው ምንድነው የአለማሰባቸው ከሌክዠሪየስ ጋር ነው የሚያያይዙት። ነገር ግን አትሊስት እንኳን ስለ መድኃኒት ስለ ምግብ እጥረት እና ስለ መሳሰሉት ቤዚክስ የሚባሉትን ነገሮችን እንኳን ከነዛ ጋር አጣምረው እንኳን ስለነዛ እንኳን አጥንተው ፕሮፓጋንዳ ቢሰሩ እንዴት ቤዚኩን ያላሟላ እንዴት ስለ ሌክዠሪ ሊያስብ ይችላል? የሚበላው ያጣ እንዴት የቅንጦት መኪና አሁን እንዴት ታክሲ ይበዛበታል ነው? በራብ የሚሞት ሰው ታክሲ አይበዛበትም። በራብ የሚሞት ሰው ሌክዠሪ ካር ይላል፣ መዝናናት ይላል። በራብ የሞተ ሚዝናና ማህበረሰብ እንግዲህ ብቸኛው ብልጽግናዎች ናቸው። ራሳቸው ላይ በምናባዊ ራሳቸውን የሳሉበት መንገድ እየተራቡ ሆዳቸው እየቆሰለ በራብ እነሱ በምናባዊ ነገር የሚዝናኑ ስለ መዝናናት የሚያወሩ የብልጽግና ቡድንና አባላት ስብስብ ነው እንጂ በዛ አይነት ሁኔታ የትኛውም ቦታ ላይ እንደዚህ ሁኔታ የሚያስብ የለም። ስለዚህ በዚህ ሁኔታ የሚያታልሉት ማህበረሰብ ሊኖር አይገባም። ስለዚህ አማራንም በዚህ ሁኔታ ነው ወደ ኋላ ያስቀሩት። በአማራንም የሚያታልሉት አንድነቱ እንዳይመጣ የሚያደርጉት በዚህ ነው። ስለዚህ ስለ አሰብ እየወሩ በፊት ምን ይሉን ነበረ? የዛሬ አመት ካሁን በኋላ እዚህ ላይ የምናከብረው የመጨረሻችን ነው እንጂ ካሁን በኋላ ኢሬቻን የምናከብረው ቀይ ባህር ነው ሲሉን ነበር። ከዛ ይሄ እንደማያዋጣቸውና ለራሳቸው ነው የሚል አስተሳሰብ ይመጣብናል ብለው ሲያስቡ አሰብ የኢትዮጵያ ነው፣ የኢትዮጵያ ታሪካዊ ቦታ ነው፣ ንብረት ነው ወደሚል ሄዱ። አሁን ህዝቡን ኦኬ ብለው እምቢ ህዝብ ራሳችሁ ይሁናችሁ ለራሳችሁ ስንል ወሎ የኦሮሚያ ነው የሚሉትን ምን ረሳላቸው መስሏቸው አሰብ የወሎ ነው ይሉናል። ወሎ የኦሮሚያ ነው የሚሉትን የረሳንላቸው መስሏቸው አሰብ የወሎ ነው ይሉናል። ከዛ አሰብ በወሎ የወሎ ከሆነማ ብሎ አማራው በስሜት እንዲዘምትለትና አሰብን ካመጣ በኋላ ያቀረበውንና ያስረዳውን እንዲሁም ደግሞ የአማራ ላይ የበተናቸውን የራሱን ሰዎች መረጃ አድርጎ እንግዲህ በዓለም አቀፍ መድረክ ቀርቦ ተደራድሮም ሆነ በኃይል ነው የሚሉት በኃይልም በዲፕሎማሲውም አድርጎ አሰብን ይዞ ሊገነጠል ማለት ነው። በዚህ ሁኔታ አሰብን ይዞ ታላቁ ኦሮሚያ ሊገነባ ማለት ነው። እንደዚህ አይነት የሚጃጃል ጅል የለም።